ባርሴሎና የንጉስ ዋንጫ ባለቤት ባርሴሎና ከማድሪድ በጣም ትልቅ ጨዋታ ተመልክተናል ትናንት ፍሬም ፋይናሉ ልክ እንደ ባለፉት ሁለት የኤል ክላሲኮ ጨዋታዎች አልነበረ ማለት ይችላል በጣም ድራማ ነበረው የማጂክ ሞመንቶች ነበሩት ጎሎች ነበሩት 5 ጎሎች ከመረብ አርፈዋል በተለያየ ጊዜያት የተለያየ ትርጉም ያላቸው ጨዋታው 3-2 ነው የተጠናቀቀው በ5 ጎሎች ተመጣጣኝ ሆነ ፉክክር ነበር በመጀመሪያው አጋማሽ ባርሴሎና ምንም የተለየ ብልጫ ቢወስድም ሁለተኛው አጋማሽ ላይ ማድሪድ ብዙ ነገሮችን ቀይሮ በመግባቱ ምክንያት በሲጠናቀቅ ውድድሩ መመጣጠን እንዲኖረው መልክ አድርጓል የኤል ክላሲኮ ላይ መታያቸው ይሄ ማትረሳቸው አጋጣሚዎች ኮንትሮቨርሲ ውዝግቦች የዳኞች ጉዳይ መጨረሻ ላይ ተፈጸመው አንቶኒ ሩዲገር ያደረጓቸው ነገሮች በሙሉ የጨዋታውን ውጥረት ድራማዎች የሚናገሩ ነበርና ፍጻሜው ሁሉም ነገር የነበረው ፍጻሜ ነው ግን ተመሳሳይ ውጤት ነው የተመለከተው ባርሴሎና 4-0 በሳንቲያጎ በርናባው በሳውዲ አረቢያ ደግሞ 5-2 እንደገና ትናንት 3-2 በማሸነፍ ብልጫውን ወስዷል የተሻለው ቡድን አሸንፏል ብለ ነበር መግቢያችን ላይ የሚያስማማ ሐሳብ ይመስለኛል ይሄ ወጣት ቡድን የባብዛኛው ወጣቶችን ያዘ ከግብ ጠባቂው ሼዝኒ ውጪ ሮበርት ሌቫንዶቭስኪን እና የተወሰኑ ልምድ ያላቸውን ተጫዋቾች ተጠቅሳለህ እንጂ ባብዛኛው የወደፊቱን ባርሴሎና የሚወክሉ በጣም ድንቅ ኮከቦች ያሉበት ነው በእምነት ነው የተጫወቱት በሚመሩበትም ሰዓት ላይ ያላቸው መረጋጋት በጣም አስደናቂ ነበርና ይሄ ወጣት ቡድን የሚገባው ነገር ያገኘ ይመስለኛል እንግዲህ 32ኛ የኮፓ ዴል ሬይ ድሉን አሳክቷል ባርሴሎና ለሶስተኛ ጊዜ በአውሮፓ ትሬብል ለመስራት እና ብቸኛው ቡድን ለመሆን በጥሩ ትራክ ላይ ይገኛሉ አንድ ብለው ጀምሯል ትናንት በሴቪያ በነበረው ፍጻሜ አንድ ብለው ዋንጫ አንስተዋል ኢንተርን የሚያልፉ ከሆነና ደግሞ ካርሰናልና ፒኤስጂ አሸናፊ ጋር ተገናኝተው የሚያሸንፉ ከሆነ ቻምፒየንስ ሊግ አለ ለላሊጋው በ4 ነጥብ ልዩነት እየመሩ ይገኛሉ ላሊጋውን አሳልፈው ይሰጣሉ የሚል እምነት የለም ምናልባትም በኤል ክላሲኮ እንደገና ላሊጋውን ሊያረጋግጡበት የሚችሉበት እድል አለና ሁሉም ነገር ጥሩ የነበረበት ፉክክሩ ጥሩ የነበረበት የመጀመሪያው አጋማሽ በርግጥ ባርሴሎና ከ66% ድረስ ፖሴሽን ነበረው የጎል ሙከራዎች ብልጫዎች ነበሩት የፔድሪ ጎል በጣም አስደናቂ ጎል ከ25 ያርድ ወደ 30 ሜትር በከሚጠጋ የማድሪድ መከላከል በፈዘዘበት ሰዓት ላይ የተቆጠረች አስደናቂ ጎል ነች ምናልባት አንድሬስ ኢኒየስታ የሚያስቆጥራቸውን አይነት ጎሎች መታሳውስ ነበርች የመጀመሪያው አጋማሽ ባርሴሎና ነበር ሁለተኛው አጋማሽ ግን ለኔ ካርሎ አንቸሎቲ ሪስክ ቢወስዱ መከላከሉ የማድሪድ ኤፍሬም በጣም አስቂኝ አመቱ ሙሉ አስቂኝ መከላከል ያለው ቡድን እኔ እንደ ማድሪድ አልተመለከትኩም ዘንድሮ ከትልቅ ቡድኖች ሁሉም ጎሎች ኦልሞስት ኢንዲቪጁዋል ኢረር አለባቸው ላሚን ያማል ለአራት በተያዘበት ሰዓት ነው ለፔድሪ ነፃ ኳስ የሰጠው የመጀመሪያው ኳስ ኮርቷ ምንም ሊያደርግ አይችልም ከዛ ማድሪድ ሁለት ጎሎችን ካስቆጠረ በኋላ በምባፔና በሹዋሜኒ ጎሎችን ካስቆጠረ በኋላ ባርሴሎና ያስቆጠራቸው ሁለት ጎሎች እንደዚሁ የማድሪድ ኢንዲቪጁዋል ስህተት አለባቸው አንደኛው የላሚን ያማልን ክሮስ አድንቀን ሩዲገር የነበረበት ቦታ ከዛ ኮርቷ መውጣቱ ባልተጠበቀ ሁኔታ የሩዲገር ታይሚንግ ሁለተኛው ጎል በፌራን ቶሬስ እንድትቆጠር ሆነች ሶስተኛው ጎል የሉካ ሞድሪች እና የኢብራሂም ዲያዝ ስህተት ነው ሞድሪች ከጀርባ ያሉትን ተጫዋቾች ከግምት ማስገባት ነበርበት ሪስክ ወደሆነ ኤሪያ ነው ኳስ የሰጠው ኢብራሂም ደግሞ በጣም ፈዘዘ መገመት ነበርበት ለመቀበል በጣም ቅርብ ነው ፈዘዘ ነበር ከጀርባ የባርሴሎና ተጫዋች ፈዘዘ በዛ ሰዓት 117ኛ ኮንዴ ከኋላ መጥቶ ነው ኳሱን የወሰደው ጎሉ ተቆጠረና ማድሪድ በዲፌንሲቭ ኤረሮች ነው ዘንዶ የምናቀው እነዛ ስህተቶች ደግሞ ፍጻሜው ላይ ዋጋ አስከፍለውታልና ዘንድሮ ማድሪድ ምንም ዋንጫ ሳያገኝ የሚያጠናቅቅበት ሲዝን የመሆን እድሉ ሰፍቷል ማለት ነው አሁን ከቻምፒየንስ ሊግ ተሰናብቷል ከኮፓ ዴል ሬይ ፍጻሜው ጩናል በላሊጋው በ4 ነጥብ ልዩነት ይበለጣል ይሄን ባርሴሎናን በአራተኛ ግንኙነት የሚያሸንፍ አይነት ማድሪድ አይመስልም የፈረሰ ነው በተለይ ከማጥቃት እንቅስቃሴ ውጭ ባለው የመከላከል ሽፋን ላይ ምናልባት ቫልቨርድ ባይኖር እኔ ማድሪድ መከላከል የሚባል ነገር ሴንተር ባክ ሄዶ ኳስ ያስጥላል በቀይ መስመር ክፍተት ሲኖር ይወጣል መሃል ገብቶ እንደገና ትራክ አድርጎ የባርሴሎናን ሴንተር ኳሶች ያድናል
ሁሉ ቦታ ላይ መከላከሉን ማጥቃቱን እንዲያግዝ የምትጠብቅበት ተጫዋች እሱ ነው። ሩዲገር በተከላካይነት ከእንግዲህ ማድሪድ አምኖ መቀጠል የሚችል አይመስለኝምና አጠቃላይ የፈረሰ ሚድፊልዱም ላይም ትልቅ ክፍተት አለበት። የማጥቃት መስመሩ ላይ ትናንት ከምናየው ተስፋ ምናልባት የቤሊንጋምን ታጋይነት የኬሊያን ምባፔን ፐርፎርም ማድረግ ምባፔ ጥሩ ነበር በ45 ደቂቃ ውስጥ ሁሉ ነገር የቀየረው ተጫዋች ነበር ማለት እንችላለንና ባርሴሎና የሚገባውን ድል አግኝቷል። 32ኛውን የኮፓ ዴል ሬይ ድል አግኝቷል። ፔድሪ፣ ላሚን ያማል፣ ኩባርሲ ከስለሚባሉ ልጆች ወደፊት ብዙ እንድንል የሚያስገድድ ፐርፎርማንስ በዚህ ሲዝን አመቱ ሙሉ አሳይቷል። ፔድሪ ግን በጣም ልዩ ተጫዋች ነው። ከዮሃን ክራይፍ ድሪም ቲም በኋላ ፍቅር ባርሴሎና በሪያካርድ ከነ ሮናልዲኒዮ፣ ጎቾ፣ ዲያሲስ ሞሬራ፣ ዴኮና ኤቶ ጋር ጀገነ። ከዛ ማግስት ያኔ ኢኒየስታና ዣቪ ከላማሲያ ወደ ላይ ያደጉበት ወቅት ነበረ። እነ ፒዮል፣ ፒኬ የነበሩበት ራሱ ግብ ጠባቂው ቫልዴዝን ጨምሮ በጣም እነ ፔድሮ የነበሩበት ቡድን በማስተሩ ፔፕ ጋርዲዮላ ከአርጀንቲና የጥበበኛ ሊዮኔል ሜሲ ጋር በጣም የጎመራው የዓለም እግር ኳስን የተቆጣጠረው ትሪብልን ያሸነፈው ቡድን ነበረ። ከዛ ማግስት ባርሴሎና በተለይ ጋርዲዮላ ከወጣ በኋላ በጣም የተፈተነ በፋይናንሱም በጣም የተፈተነ አሁን ድረስ የሚከተለው የአስተዳደራዊ ቀውሱን ተከትሎ የገባበት እዳ ብዙ የፈተነው ነገር ግን ሜዳ ላይ በላማሲያ እንደገና ደግሞ ማንጸባረቅ የቻረውን ቡድን ፈጥሯል። ፍቅር ባርሴሎና እና አቡሜያንግን ጭምር የጨረሱ ተጫዋቾችን ጭምር የሚያስፈርምበትን ወቅት አይተናል። እነ ኩባርሲ እስኪደርሱ ድረስ እነ ፔድሪ እነ ላሚን ያማል እስኪደርሱ ድረስ ጊዜ ነው እንጂ እድሜ ነው የገደባቸው እንጂ እነዚህ ተጫዋቾች የ13 የ14 አመት ታዳጊ በነበሩበት 12 11 በነበሩበት ሰዓት ላይ በእነ አቡሜያንግ ሞክሯል እኮ ፍቅር። ያላመጣው ጡረተኛ እኮ የለም ፍቅር ባርሴሎና። ምክንያቱም ግራ ገብቶት ነው ሰርቫይቭ አርጎ ለመቆየት በነበረው ጥረት ነው። የላማሲያ ድንቆች በደረሱ ሰዓት ግን ፍቅር በተለይ ከኩባርሲስ ከላሚን ያማል ይሄ ተጫዋች ምን አይነት ምታተኛ ነው። የማድሪድ ደካማ የሚለው ቃል ብቻ የማይገልጸው የተከላካይ መስመር ክፍተት እንዳለ ሆኖ በየትኛው አለርት የተከላካይ መስመር ሂደት ላይ ሲፈልግ ድሪብል ያረጋል፣ ሲፈልግ በጣም ዲያጎናል ስሩ ፓሶችን ይሰጣል፣ ከቀይ መስመር ይነሳል። ጎሎቹ የተቆጠሩበት መንገድ ያንን ያሳያል። ፔድሪ በደንብ ዣቪንም ኢኒየስታንም አጣምሮ ያዘ። በጣም በመሃል ሜዳ እንቅስቃሴ ከፍራንኪ ዲዮንግ ጋር የነበረው ጥምረት ተደናቂ ነው። ዳኒ ኦልሞ ጨምሮ ራፊና፣ ፌራን ቶሬስ ከፊት ፍቅር እያንዳንዱ የማድሪድ ተከላካይ ክፍተት እንዳለ ሆኖ የሚነካቸው ኳሶች ጭምር አስቸጋሪ የነበሩበት በአጠቃላይ ግን ላማሲያ በዓለም እግር ኳስ የማይደገመው ወደፊትም ትልቁ ሪሶርስ የታለንት መገኛው የተሰጦ መገኛው ምንም ገንዘብ የማይወጣባቸው በባርሴሎና ፍቅር ይወደቁ ባርሴሎናና ምን ያደጉ ለካታሎኒያን የሚዋደቁ ታሪኩን የሚያውቁ የኤል ክላሲኮ ከፍታና ተቀናቃኝነትን ከጀነራል ፍራንኮ በደል ጋር በደንብ በታሪክ አንብበው የተረዱ በኳስ አፍ አውጥተው የሚናገሩ ኮከቦችን በማፍራት ላማሲያ የባርሴሎና ባለውለታ ሆኖ ሂያው ሆኖ እንደሚቀጥል ሌላው ማሳያ ነው። እንደተጠቀስከው ነው ባርሴሎና ጀርመናዊ አሰልጣኝ ፍሊክስ ለሶስት ዋንጫ ነው የምንጫወተው ብለዋል። ለዛ መጫወት የሚችል ሪሶርስና ተጽዕኖ ፈጣሪ ሱፐርስታሮች አሏቸው። አማራጭ ሰፊ ዴብዝ ያለው ቡድን አላቸው። ላሊጋውን በ4 ነጥብ ይመራሉ። ባርሴሎና ላሊጋው ላይ ከእንግዲህ ነጥብ ይጥላል የሚል እምነት የለም። ሪያል ማድሪድን በሜዳው ነው የሚያስተናግደው። ሪያል ማድሪድ ከ3-3 ተሸንፏል። 12 ተቆጥሮበታል። ትናንትና በጣም የተሻለ ተንቀሳቅሷል እንዳልከው በሁለተኛው አጋማሽ በተለይ ከነ ሰፊ ክፍተቱ ግን ባርሴሎና ቻምፒየንስ ሊግ ላይ ኢንተር ሚላን የተሰኘ በጣም ኃያል ታክቲካል በጣም የላቀ ልምድ ያለው ይሄ በጣሊያን እግር ኳስ ቅኝት ካቴና ከኢንዛጊ የላቀ ታክቲክና የጌም ስትራቴጂ ጋር የተቃኘውን ኢንተር ሚላንን ማለፍ የሚችል ከሆነ ፍቅር ምናልባትም ለኔ ለሶስት ዋንጫ ምኞት ባርሴሎና ከፊት ቢቆም እንደ አርሰናል አይነት እንደ ፔዥ አይነት ተቀናቃኞች እንዳሉት ሳንረሳ ትሪብል መመኘት የሚችል አይነት ሚዛን የሚደፋ ቡድን እንዳለው ማሳያ ነው። አንድ ሁለተኛ ለኔ ሪያል ማድሪድ ፍቅር ከቶኒ ክሩስ በኋላ ምሰሶውን ገንድሶ የጣለ በክብር የሸኘ በባክፎሩ ላይ ተከላካይ ያልጨመረ ቶኒ ክሩስን ያልተካ ሞድሪችን በ40 አመቱ የሚያንገላታ
አይደለም በባርሴሎና በጣም ትኩስ ጉልበት ኃይል ባላቸው ወጣቶች ፊት ቆሞ ክብሩን ሊያስጠብቅ አይደለም እንደ ሮድሪጎና ቪኒሲየስ አይነት ተጫዋቾቹ በብዙ ጫናና ጨዋታ መደራረብ መሃል ላይ በወትሮ ተጽኗቸው ማይገኙ ትናንትና ምፓፔ ጉዳት ስለነበረበት አሳርፈውት ነው ያስገቡት ሲገባ ምን ያለ ዲስትሮየር እንደሆነ ደጋግሞ አሳይቶናል ቅጣት ምቱ ብትል አስቸጋሪነቱ ቪኒሲየስን አጥቂ አርገው ጀምረዋል ቪኒሲየስ በበቃኝ ነው የወጣው ደክሞ ፍቅር በበቃኝ ሮድሪጎ ሜዳ ላይ አልነበረም ቀልቡ ነው ያለው ዘንድሮ በአርሰናል ጨዋታ በአጠቃላይ በሪያል ማድሪድ እንቅስቃሴ ሴባዮስ ተጠባባቂ ከመሆን የዘለለ አቅም የሌለው እንደሆነ በደንብ የታየበት ቤሊንግሃም ከቦክስ ቦክስ ብቻውን የለፋበት ኳስ ይነጥቃል ያደራጃል እንደገና ይንሸራተታል ፓስ ያረጋል ለመሞከር ጥረት ያረጋል ሴንተር ያደረጉለትን ኳስ በቴስታ ለመቅጨት ጥረት ያደርጋል ይህ እንግሊዛዊ ኮከብ ከፌዴ ቫልቬርዴ ጋር ነው ማድሪድ ዘንድሮ ያቃጠላቸው ኮከቦች የሁለት የሶስት ተጫዋቾችን እንዲጫወቱ ሸዋሚኒ ኳስ የሚነጥቅ የሚያደራጅ ጎልም አስቆጥሯል እሱም እንደጨረሰ መጨረሻው ማሳያ ነው ሩዲገር አሳንሴዮ ሉካስ ቫስኬስ ሜንዲ ያሉበት ግን ማድሪድ አራት ባክፎሩን ሰቅሎ የገባ ነበር የሚመስለው ፍቅር ሰቅሎ የገባ ነበር የሚመስለው እኔ ካርቫሃልን መልሰው የሚመኙበት ከጉዳት መልስ ትናንት ቤንች ላይ ነበር ኦቨር ቤንች ላይ ግን ቫስኬስ ወጥቶ ሞድሪች ከገባ በኋላ የተሻለ ማድሪድ የተንቀሳቀሰበት ሴባዮስ ወጥቶ አርዳ ጉላር ሲገባ ማድሪድ የተሻለ እንቀሳቀሰበት ግን ካርዳ ጉላር ውጪ ደግሞ ፍቅር ሪያል ማድሪድ ደና እንኳን ተጠባባቂ እንደሌለው ማሳያ ለምሳሌ እንደ ቤራሂም ዲያዝ ኤንድሪክ አይነት ተጫዋቾች ፌራን ጋርሺያን ጨምሮ በውሰት የአውሮፓ ፉትቦልን በደንብ እስኪለምዱ ድረስ ሊሰጡ የሚገቡ አይነት ተጫዋቾች መሆናቸው ማሳያ ነው ኤንድሪክ ከገባ በኋላ በራሱ ዓለም የሚጫወት ተጫዋች ታቃለ ማድሪድ ጎል እየፈለገ ፓስ ማድረግ ባለበት ሰዓት እያንዳንዱ እንኳን ዝም ብለው ወደ ጎል ትመታለ አንድ ብራዚል ላይ እንደዚህ ይተበቃል ፍቅር ልጅነትም አለበት አው ገና በጣም መልመድ እንዳለበት አንድ ማሳያ ኢምፓክት መፍጠር የፈለገ ተጫዋች እንደሆነ ታያለ ከምንም በተጠቀጠቀ የተከላካይ ከምንም ውስጥ እንዴት ኢምፓክት ትፈጥራለህ ልጆች ሲሆኑ እንደዛ ቪኒሲየስም እንደዛ ነበር ውሰት ይፈልጋል ፍቅር ይሄ ተጫዋች የአውሮፓ ፉትቦል መልመድ አለበት አርዳ ጉላር ግን የምሬን ነው ማለት ወደ ቤስት 11 መምጣት ያለበት የሚመጣው አሰልጣኝ ሆኖ ካርሊቶ ፍቅር ቶኒ ክሩስ ከተተካ ፌዴ ቫልቬርዴና ቤሊንግሃም በሚናቸው የሚጫወቱ ከሆነ ማድሪድ ራሞስን መፍጠር ዳግም አለበት የአጠቃላይ ጨዋታውን ስታየው ማድሪድ በዘንድሮ አጠቃላይ በባርሴሎና በክላሲኮ በተደረገበትም ከክላሲኮ ውጭ በተደረጉ ጨዋታዎች ላይ የሚኖረው መቸገር አብዛኞቹ ነገሮች ከግምት ስታስገባ በመጀመሪያው ሀፍ ላይ የምባፔ ጉዳት እንዳለ ሆኖ ሞር ኮምፓክት ሆኖ ለመጫወት አሁን የራፊኒያ እንቅስቃሴ በአብዛኛው ጥሩ አልነበረም ትናንት ከባርሴሎና ተጫዋቾች በተጠበቁበት ልክ አልተገኙ ተጫዋቾች ጥሩ ያልነበረው ራፊኒያ ይመስለኛል ሌላ ጊዜ እንደዚህ አይነት ስፔስ ያገኝ ከኮርቷ ጋር እየተገናኘ የማድሪድ ክፍተት ያለ እንደዚህ አይነት ኳሶችን ሲያባክናት ተመለከተውና የመጀመሪያው አጋማሽ ላይ ባርሴሎና ጨዋታውን ያልደመደመበት ምክንያት ራፊኒያ ያመከናቸው ኳሶች ይመስሉኛል የመጀመሪያው አሰላለፍ ሞር ኮምፓክት ለመሆን ይመስላል 4-2-4-1-2-1-2 ይመስላል ቅድም የተከስካቸው ባክፎ ሩዲገር አሳንሲዮ ሜንዲ ተቀይሮ ወጣ ወዲያው ቫስኬስ ከዛ ሉካስ ቫስኬስ ከነሱ ፊት ሸዋሚኒ ያለ ከዛ ሰባዮስና ቫልቨርዳሉ ከነሱ ፊት ቤሊንግሃም አለ ከዛ ከፊት ቪኒሲየስ ጁኒየር እና እንቅስቃሴ 4-2-3-1 ይሆናል ሲቆሙ ዳይመንድ ማለ 4-1-2-1-2 ነበር የሚመስለውና ሞር ለ28 ደቂቃ ያህል ኮምፓክት ይመስል ነበር ግን ወደፊት ሲሄድ አንድም የማድሪድ እንቅስቃሴ ኢፌክቲቭ አልነበረም ቪኒሲየስ ጁኒየር ላይ ኳስ አይደርስም በቁጥር በጣም ተበልጠው ነው የባርሴሎና የግብ ክልል ላይ የሚገኙትና ባርሴሎና መከላከል ሳያስፈልገው ማድሪድ ደግሞ ከባርሴሎና የሚመጣውን እንቅስቃሴ ለማምከን ብቻ በሚመስል እንቅስቃሴ ውስጥ ቆዩ 28ኛው ደቂቃ ላይ ላሚን ያማል በአንድ ተጫዋች የምትይዘው ተጫዋች እንዳልሆነ ያው ደጋግሞ አሳይቷል ሜሲያችን እየተሰራ ነው ይሉታል የባርሴሎና ደጋፊዎች ያንን የሚያሳይ ጨዋታዎችን ከነ ጎልድ ሄሮ ሁለቱ ጎሎች ኤፍሬም የመጀመሪያው ፓስ አራት የማድሪድ ተከላካዮች መሀል ላይ ቆሞ ተከላካዮችን መሸፈን የሚገባው ሸዋሚኒን ጨምሮ ላሚን ያማልን ለማያስ ሄደዋል ያንን ኳስ
ፔድሪ ከውጭ እንዴት እንደሚመጣ ጠብቆ በነጻነት የሰጠው ኳስ ጎል ሆነ። በጣም ድንቅ ጎል ነው። ኢኒየስታ በኋላ ላይ ብሪጅ ላይ ያስቆጠረው አይነት ኤግዛክትሊ አንደርስ ኢኒየስታ የቻምፒየንስ ሊግ ፔናልቲ ቦክሱ ጨረቃ ላይ አራቱ የማድሪድ ተከላካዮች ኳስ እያዩ ሄደዋል። ለጠፈው የሉም ከላሚን ያማል ጋር ሄደዋል እነሱ። በዛ ቀዳዳ መሃል ኳስ ሰጠው፣ ድንቅ ጎል አስቆጠረ። ይሄ ልጅ በኋላ ለፌራን ቶሬስ የሰጠውን ኳስ ደግሞ አስተውስ። ጨዋታው ሊጠናቀቅ ማድሪዶች ኦልሞስት ሻምፓኝ ለመክፈት በቃ ያሟሟቁ በነበረበት ነገሩን ሁሉ ገልብጠናል ባሉበት ሰዓት ሩዲገር አሳንሲዮ ባሉበት በአንድ ኳስ ኮኖ ጎል የተቆጠረ። ግብ ጠባቂው ወጣ፣ ኮርቷ ማውጣት ሳያስፈልገው ሩዲገር ኳሱ ላይ አልደረሰም፣ እየተንከባለለ እየተመለከታት ያቻነቱ ጎል ተቆጠረ። ማድሪድ በጨዋታው ትልቁ ነገር ለኔ ሁለተኛው አጋማሽ ላይ ሁሌ እንደሚባለው ማድሪድ አይሞትም ራሱን ያበዛል እንጂ አሁን አንዳንድ እንስሳት አሉ አይደል ስትቆርጣቸው እንደገና ነፍስ የሚዘሩ አርሰናል ላይ ቆረጥኳቸው ስትለው ያ ባህሪ እንዳለው ያሳየበት ጨዋታ ነበር። ሙሉ ለሙሉ ድንገት የ45 ደቂቃ ታሪክ የባርሰሎና ነበር። ሁለተኛው አጋማሽ ሲመጣ በአብዛኛው ስራ የበዛባቸው ሃንስ ፊሊክ ነበሩ። ተጫዋች መቀየር ነገሮችን ለመበቃ ትክክል እንዳልነበሩ አመኑ። ምባፔ ከገባ በኋላ ብዙ ሳይቆይ ጎል አስቆጠረ። አስቀድሞ ሙከራዎችን አደረገ። ማድሪድ በርካታ ማዕዘኖችን አገኘ። የመከላከል እንቅስቃሴው ፋታ አግኝቶ በማጥቃት እንቅስቃሴ ውስጥ ሙሉ ለሙሉ ገባ። ሞር ዲፌንሲቭ የሆኑ ተጫዋቾች በማጥቃት ባህሪ ባላቸው ተጫዋቾች ተተኩ። ማድሪድ በሹዋሚኒ አማካይነት ሁለተኛ ጎል አስቆጠረ። 78 ደቂቃ ሆኗል። 12 ደቂቃ እንኳን መከላከል አይችልም። ኤፍሬም 12 አይደለም ጎሏ ከገባች በኋላ ለ10 ደቂቃ ጎሏ መከላከል አይችልም ማድሪድ። ባርሰሎና ሲወጣ ማድሪድ ባዶ ነበር። ስለዚህ ብዙ ጊዜ እናነሳዋለን ይሄን አባባል። ዋንጫ የሚያሸንፍልህ ዲፌንስ ነው። ጎሎች ያገባውን ጎል መከላከል ካልቻልክ 12 ደቂቃ ርቀት ላይ ነው የነበረው። በርህን ሳትጠብቅ ልታጠቃት የባርሰሎና ሞመንተም እኮ ጠፍቷል። ያ መጀመሪያ የነበረው የባርሰሎና የበላይነት ፈርስት ሃፍ የነበረው የበላይነት ጠፋ። በጎልም ጠፋ፣ በሙድም ተቀየረ። ጨዋታው ወደ ማለቂያው እየተቃረበ ነው። እዛ ሰዓት ላይ እንኳን ማድሪድ ሼፕ ይዞ ቅርጽ ይዞ የሚከላከል ቡድን አይደለም። ይሁን እሺ ያቻነት ጎል ተቆጠረ። 90 ደቂቃ ወጣ። 4 ደቂቃ ርቀት ላይ ነው የነበሩት። ደግሞ በፔናልቲ ጨዋታውን የመደብደብ እድል ነበራቸው። ሌላ ስህተት ቤራሂም ዲያስ ሌላ ስህተት ይሰራል ቡድኑ እና ጥሩ ጨዋታ ነው የተጫወተው፣ ታግሏል። ነገር ግን የዘንድሮ ማድሪድ በኢንዲቪጁዋል ኤረሮች የሚታማ መከላከሉ በጣም ጉዳቶች እንዳሉ ሆነው እኔ ከጉዳት ተመልሰው ተጫዋቾች ሙሉ ለሙሉ ፊት ቢሆኑም ማድሪድ መከላከሉን 100% መቀየር እንዳለበት የሚያሳስብ አማካይ መስመሩ ላይ ትልቅ ማጠናከሪያ እንዳለው ማድረግ እንዳለበት የሚያሳስብ ሲዝን ያሳልፈው ብዬ ነው ማምነው። ስለ ባርሰሎና ስንመጣ ግን ይሄ ቡድን ለሰርቫይቫል የሚታገል ቡድን ነበር። ለመቆየት በቃ በፋይናንስ በጣም የሚታገል ስሙን ብቻ እየሸጠ የወደፊቱንም ጭምር እየተበደረ ኤፍሬም እየከፈለ የወደፊት የቲቪ ራይት እኮ ሽጦ እኮ ነው ወደ ፋይናንሻል ፌር ፕሌይ ነገሮችን አስተካክሎ ተጫዋቾችን ለማምጣት ይሞክራል። ዳኒ ኦልሞን አምጥቶ እኮ እስከ መጀመሪያው የላሊጋ የመክፈቻ ቀን ድረስ እንደሚሰለፍና እንደማይሰለፍ ኮንትሮቨርሲ ነበረበት። ብዙ ድብልቅልቅ ያሉ ነገሮችን አልፈው አሁን በጣም የተደራጀ አለርት ቡድን በካውንተር አታክ መጫወት በትራንዚሽን መጫወት የሚችል ሲፈልግ በአብዛኛው ይሄ ቡድን የባርሰሎና ባህል ካልቸሩ የሚታወቀው ይሄ በፖሴሽን የሚጫወተው ቡድን ነው ብዬኔ በግሌ አላምንም። በተከታተልኩት በዚህ አመት ሞር ዳይሬክት ቨርቲካል እና ይሄ ፊዚካሊም ደግሞ ፊት የሆነ ቡድን ትራንዚሽኑ በጣም ግን ሲፈልግ ደግሞ ኤፍሬም የባርሰሎና ያንን ባህል ደግሞ ያመጣል። ኳስ እንደ ልብ ያንሸራሸረ ከተጋጣሚ ውስጥ አቅምን አሟጦ ድካማቸው እንዲታይ ማድረግ ደግሞ ይችላል። ይሄ ባርሰሎና በፖሴሽን የሚታወቅበትን ታሪክ ደግሞ ማምጣት ይችላል። እንደዚህ አይነት ተጫዋቾች አሉት። ፔድሪ ለዛ የሚሆን ተጫዋች ነው። ፊት የሆነ ተጫዋች በ4-5 ተጫዋቾች ኳስ ለመንጠቅ የሚከብድ ተጫዋች ነው። ላሚን ያማል እንደዚህ አይነት ተጫዋች ነው። የባርሰሎና የተከላካይ ተጫዋቾች ተከላካይ መስመር ተጫዋቾች የኳስ ኮንፈርት በዛ ልክ የምታመጣው ነገር ነው እና ይሄ ቡድን ምናልባት ላሊጋውን
የማሳካቱ ነገር የሚቀር አይመስለኝም። እኔ የትኛውን ቡድን ካሁን በኋላ ባለፉት 24 ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው። ይፍረን የማሸነፍ ኮንሲስተንሲውን ተመልከት። ከሴልታ ቪጎ ጋር ኢንድ ቱ ኢንድ ጎል የነበረበት 4-3 የተጠናቀቀ የራፊኒያ በመጨረሻ ፔናልቲ ያሸነፈውን አስቸጋሪ ጨዋታ ማለፍ ችሏል። ከማዮርካ ጋር 40 ሙከራዎችን አድርጓል። አንድ ጎል ብቻ ቢያገባም በትልልቅ ቻምፒየንስ ሊግ ምሽቶች ላይ ባየር ሙኒክን የመሳሰሉ ትልልቅ ቡድኖችን 6 ጎሎችን ያህል አግብቶ አሸንፏል። ማድሪድ ላይ 12 ጎሎችን ቅድም እንዳልከው በ3 ጨዋታ አስቆጥሯል። የማሸነፍ ሪከርዱ በጣም ጥሩ እየሆነ የመጣ ቡድን ነው። ስለዚህ ሶስትዮሽን ሊያሳካ የሚችልበት ሰፊ እድል አለው። ባያሳካ እንኳ ይሄ ቡድን ሃንሲ ፍሊክ ላሊጋውን ኮፓ ዴል ሬይን አሸንፈው ካጠናቀቁ በራሱ ባርሴሎና ካለፈበት ያለፈው ፈተና አንጻር በጣም ትልቅ ሲዝን ተደርጎ ለካታሎኒያ ክለብ መቆጠር ያለበት ይመስለኛል። ዣቪ ሄርናንዴዝ ከጀርባ ሌላው የሚወደሰው ላሚን ያማል ወደ ላይ ማደግ ዋናውን ሚና የተጫወተው በድፍረት ላሊጋውንም ሲያሸንፍ ብዙ ያልተወደሰው እንደ ተጫዋችነት ዘመኑ አይደለም ቡድኑ ሲጫወት ነው የሚያምርበት የዣቪ ቡድን ግን ዣቪ በስልጠና ቡድኑ ደግሞ ሲጫወት ብዙ አይደለም በሚል የታማው ግን የባርሴሎና ሌላው ለኔ ባለውለታ ይመስለኛል። ከዮሃን ክራይፍ ቀጥሎ ራያካርድ በተለይ ደግሞ ዋናው ማስተር ፔፕ ጋርዲዮላ ማግስት ደግሞ ሃንስ ፍሊክስ በደንብ የሚወደሱት አሰልጣኝ ሊሆኑ ይችላሉ። በተለይ ትሪብል ማሸነፍ ከቻሉ ዞሮ ይሄ ቡድን ዘንድሮ እንኳን ትሪብል ባያሸንፍ ለማሸነፍ በሚያስችል እድሜ ከለርና ቅርጽ በደንብ የተረጋጋ በጣም በለጋ እድሜያቸው የዓለም እግር ኳስ ከፍታ ላይ በሃይ ሌቭል ፉትቦል ምን ማድረግ እንደሚችሉ ማሳየች ላፉሪያ ሮሃ የስፔን ብሔራዊ ቡድን በፈረንሳይ ኦሎምፒክ ሻምፒዮን ነበረ። የቲቲ ፈረንሳይን በማሸነፍ የአውሮፓ ዋንጫውን በማሸነፍ ስኬታማ ነበሩ። በተለይ ከእንግሊዝ የነበራቸው ፍጥጫ እናስታውሳለን። ፍቅር ይሄ ቡድን በአሜሪካ የዓለም ዋንጫም ከዶናልድ ትራምፕ ሀገር ሻምፒዮን ለመሆን የዴል ቦስኬን ዘመን ለመድገም የነ ዣቪ ኢኒየስታ ፒኬን ዘመን የነ ቶሬዝ ተጽኖን የነ ዴቪድ ሲልቫን ማይረሳ ውለታ ለመድገም አቅም እንዳለው አንዱ ማሳያ ነው። እያደገ መሄድ የበለጠ የሞደርን ፉትቦል ይሄ ኮምፒቲቲቭ ፉትቦል ልምድ በራሳቸው ተፈጥሯዊ ተስጦና የላማሲያ የስልጠና አቅም የወሰደ አንዳንዴ ባርሴሎና ልክነ በፖዚሽን በደንብ መጫወት እንደሚችል የባርሴሎናን ትራዲሽን ይዞ ይሄ ሮንዶ በደንብ ያሳያሉ። አንድ ሁለት መሃል ባልገባ የሚመስል አይነት ነገሮችን ታያለ። ፈጣን የማጥቃት ትራንዚሽን ላይ ይገባል። አንዳንዴ በጣም በሶስት ተች እንደ ያማል አይነት ተጫዋቾች በግራ እግሩ የሚሰጣቸው ፓሶች ከበረኛ የሚገናኙ ናቸው። ትናንትና የኮርቷን መውጣት ሩዲገር እድሜ ተጫነው ማድሪድ ፍቅር ለኔ ከፔፔና ራሞስ በኋላ ሴንተር አፍ ላይ ተጫዋች አጥቷል። ከፔፔና ራሞስ በኋላ ብቻ ሳይሆን ኢቭን ናቾ አምና በነበረበት ሰዓት ላይ አሁን ሳውዲ አረቢያ የሚገኘው በክብር የተሸኘ 22 ዓመት አቆይቶ ካርቫሃል እና ማርሴሎንም መተካት አልተቻለም። ማድሪድ ባክፎሩ ላይ ለማርሴሎ ምትክ የመጣው ሜንዲ ምታየው ነው። ፌራን ጋርሺያ ተተኪው ምታየው ነው። ለዚህ ነው አልፎንሶ ዴቪዝ የሚፈልገው። አርኖልድ በጣም ማድሪዲያን ሳንቲያጎ በርናባው በር ላይ ያቆሙት ሃይጃክ ካልተደረገ ይሄ ዝውውር ፍቅር የሊቨርፑል ውድ ልጅ ምናልባትም ሳልጋዶን ለማስታወስ ከዛም ካርቫሃልን ለማስታወስ ነው። ፔፔና ራሞስ ያላቸው ዋሪየርነት የጦረኝነት ታጋይነት አሸናፊነት ተጽዕኖ ፈጣሪነት በሩዲገርና አሳንሲዮ ሊመጣ አይችልም ፍቅር ወይ ደግሞ ከቤንችም ከጉዳትም ቢነሱ እንደ ሚሊታዮና አላባ አይነት ተጫዋቾች አላባ አይተነዋል ፍቅር በአርሰናል ጨዋታ ቡርኑን እንዴት እንዳስበላ ከቡካዮ ሳካ ፊት ትንሽ ተጫዋች ሆኖ እንዴት እንደነበር አይተናል። ሚሊታዮ ጥሩ ብራዚላዊ ኮከብ ነው ግን በነ ፔፔ ራሞስ ደረጃ አይደለም። ማድሪድ ይሄ ብቻ አይደለም። ካዜሚሮን ከሸኘ በኋላ ሹዋሚኒን አንጥቷል። ሹዋሚኒ በካዜሚሮ ሌቭል መሆን አልቻለም። ቶኒ ክሩስ የማይተካው የማይደገመው ሉካ ሞድሪች 40 ሞኖት ሜዳውን ሙሉ ተቀይሮ ከገባ በኋላ ሲያካልል የነበረው ኮከብ ፍቅር የሚተኩ ተጫዋቾች አይደሉም። ፔሬዝ ኪሊያን ምፓፔን ብቻ አስፈርመው ከምፓፔ ዳንኪራ ጋር በዜሮ በጀት ከአልናስር ስለነጠቁ 200 ሚሊዮን ፓውንድ ያቀረቡበትን ተደራድረው አመት እየገዙ ቀን እየገዙ ጊዜ እያሳለፉ በዜሮ ሲያገኙት ይሄን ኮከብ በዳንኪራ እሱን ተቀበለው እንደ ኤንድሪክ እና አርዳ ጉላር አይነት ተጫዋቾችን ጨምረው ቡርኑን ወደ ሲዝን ግዳጅ አስገቡት።
ክብርህን እንድትጠብቅ ያው ቻምፒየንስ ሊግን ላሊጋን የኪንግስ ካፕ ዋንጫ ክብርን የዓለም ክለቦች ዋንጫ ክብርን እንድትጠብቅ አፍርሰው ቡድኑን ነው የጀመሩት ፍቅር ሲዝኑ አመቱ መጨረሻ ላይ ይሄ ሜዳ ላይ በደንብ ተናገረ ሪያል ማድሪድ ከባክ ፎሩ ከግብ ጠባቂ ውጪ ሙሉ ባክ ፎሩ የቡድኑ ሚዛን ጠባቂና የማጥቃት እንቅስቃሴና የመረጋጋት ሚስጥር ማይንዱን መሐንዲሱን ቶኒ ክሩስን ሉኪታን ጭምር ከነ ካዜሜሮ ውለታ ከዛም በቪኒሲየስ ማጂክ በሮድሪጎ ምታት በኪሊያን ምፓፔ ሻርፕነት ብቻ ተመኝቶ ሲዝኑን የጀመረው ማድሪድ ሁሉን ነገር አጥቶ ሲዝኑን ሊያጠናቅቅ ጫፍ ደርሷል ወሳኝ ፖይንት ነው ማን ነው ግን ጠላቱ ትላለ ለዚህ ውሳኔው ላ አንዳንዴ አለቃ ፔሬስ ራሱ ክለቡ ነው ለምሳሌ ማድሪድ ዲፌንሲቭ መከላከል መጋለጡ ከረጅም አመት ጀምሮ እኮ ይመጣ አሁን ቅድም ስታነሳ ነበር ራሞስን ያህል መሪ ራሞስ እኮ ተከላካይ ብቻ የምትለው አይደለም ከጫፍ እስከ ጫፍ ጎል ያገባል ይመራል ፔናልቲ ያነቃቀል ሊደር ነው በቃ ፕሬዘንሱን ታያለ ከራሞስ በፊት እንደ ፈርናንዶ ሄሮ ሄልጎየር አይነት ብልጥ የሆኑ ተከላካዮች ነበሩት ፔፔ ራሞስ ግን አይደገሙ ፔፔና ራሞስ ጥምረት ደግሞ ያው የተለየ በቃ ከንትን ጋር ከአግሬሽን ጋር ይሄ ላለመሸነፍ ከመፈለግ ጋር የሚጨምሩት ነገር እንደነበር እናስተውሳለን አሁን ያ ማድሪድ ሙሉ ለሙሉ መስተካከል እንዳለ ፌራን ቶሬዝ ያገባው ጎል አሁን ራሞስና ፔፔ ቢኖሩ በፍጹም እኮ ኳሱ አንደኛ ረጅም ነው ኢማጂን ሁለተኛ ሮጠም ትደርሳለህ የመጀመሪያ አንቶኒ ሩዲገር የርጅና የፊዚካሊ ዊክ መሆን ጉዳትም ይዞን የተጫወተው ከዛ ደግሞ የግብ ጠባቂው የታይሚንግ ስህተት በዛ ሰዓት ከወጣ ኳሱን መንካት አለበት አለዛ አደገኛ ነገር ወይ ፔናልቲ ነው ከታለፍክ ደግሞ ራውንድ ካረገ ደግሞ ጎል እንደሆነ ይታወቃል ስለዚህ ማድሪድ ይሄን የዲፌንሲቭ ጉዳይ ሙሉ ለሙሉ መቀየር አለበት የሚለው ሐሳብ የሚያስማማ ነው በርግጥ ባንዴ የተዋደ ዲፌንስ አታመጣም መገንባት በጣም ከባድ ነው ለምሳሌ አርኖልድን ብታመጣ መሐል ላይ ብዙ የሚታሰቡ ተጫዋቾች አሉ ዊሊያም ሳሊባን ጨምሮ ብዙ አሉ በአልፎንሶ ዴቪስ ይታሰባል ራሱ እንደመጣ የተከላካይ መስመር ላይ ውህደት ማምጣት በጣም ከባድ ነው ውህደቱ ሲመጣ ግን የማይሰበር ፎርትረስ ይሆናል ፔፔና ራሞስ እንደነበሩት ወይ ቪዲች ፈርዲናንድ ያልክ እንደምታነሳው ጥምረት ወይ ማጋሊሽ ሳሊባ አሁን እንደምታነሳው አይነት ጥምረት በጊዜ ሂደት ይመጣል ዲፌንሱ ሙሉ ለሙሉ መቀየር አለበት ሁለተኛው ሚድፊልዱ የማድሪድ ቀደም እንዳነሳው በተለይ ክሩስና ሞድሪች አሁንም አለ ግን ገብቶ የሚታወቀው ሞድሪች እንዳልሆነ በደም ተረዳለ አጠብቅበትም 40 አመቱ ነው ግን እሱ ሲገባ ጨዋታውን ዲክቴት የሚያደርግበት መንገድ ተረዳለ ግን ካማቪንጋ ቫልቨርድ ሹዋሚን ያሉበት ሚድፊልድ የሆነ የሚለውጥ ነገር ያስፈልገዋል ድሪብል ማድረግ የሚችል ወደፊት መሄድ የሚችል ይሄ እንደ በርናንዶ ሲልቫ አይነት ተጫዋቾች ማድረግ የሚችሉት ወይ በያንግ ሉካ ሞድሪች የሚያደርገው ሞድሪች ኳስ እኮ በሁለት በሶስት ፓስ ድሪብል አድርጎ እኮ ካጥቂዎቹ ጋር ሲገናኝ የምናስታውስበትን ዘመን እናስታውሳለን በተለይ እንደ ቪኒሲየስ ጁኒየር እንደ ምባፔ ለሚሮጡ አይነት ተጫዋቾች እንዲህ አይነት ተጫዋቾች ያስፈልጋሉ አሁን ካማቪንጋ ስታየው ወደ ሳይድ ነው ኳስ ዲስትሪቢዩት የሚያደርገው ቫልቨርድ እንደዚህ ረጅም ኳሶች ነው ሹዋሚኒ የመከላከሉን ትንሽ አፕሪሺየት ታደርጋለህ እንጂ የፊት መስመር ተሳትፎ በጣም ደካማ ነውና ማድሪድ አሁን ካሉ ተጫዋቾች በተጨማሪ አብዮት ይፈልጋል በጣም አብዮት ይፈልጋል ሌላ ቪኒሲየስና ሮድሪጎ የሚተነበዩ ተጫዋቾች ይሆኑ አልመጡም ይፍሬም አሁን ትናንት ቪኒሲየስ ኳስ ካገኘ ኩንዴ እንዴት እንደሚከላከል በጣም ያውቅ ነበር ምንም ሊያደርግ የሚያስበው ነገር ቀድሞ ያውቁ ነበርና ማድሪድ ከፊት የመገመቱንም ነገር የበለጠ መመልከት መቻል አለበት ምባፔ በጣም አስፈላጊውና ማድሪድ ምናልባት በሂደት ይሄን ትልቅ ተጫዋች ማግኘቱን ያሳየበትን አቅሙን እያሳየ ይገኛል ጎሎች ያስቆጥራል በጭንቅ ሰዓቶች ላይ ይገኛል ጥሶ ያልፋል ሙከራዎችን ያደርጋል ስለዚህ ይሄንን ተጫዋች የምትጠቀምበትን መንገድ ከፍ ለማድረግ የማድሪድ የማጥቃት እንቅስቃሴ ሁሉ መፈተሽ አለበት የሚል እምነት አለኝ አንቸሎቲም
ምናልባት እንደውም ትናንት 5 ጨዋታ እየቀራቸው ሊሰናበቱ ይችላሉ የሚሉ ወሬዎችም ነበሩ። ቢያሸንፉ የሚቀርም አይመስልም፣ ቢሸነፉም መሰናበታቸው አይቀርም የሚሉ ነገሮች ተነስተዋል። ከሲዝኑ በኋላ ግን የሚቀጥሉ አይመስለኝም። ብዙ ነገር አድርገዋል በማድሪድ 3 ቻምፒየንስ ሊግ፣ የላሊጋ ክብሮች ማድሪድን በልክ ከፍ አድርገውታል። በግላቸው በተጫዋችነት ከሚላን ጋር 2 ጊዜ፣ አጠቃላይ ደግሞ ከሚላን ጋር በአሰልጣኝነት 2፣ ከማድሪድ ጋር 3፣ 7 ጊዜ በቻምፒየንስ ሊግ ትልቁ መድረክ ላይ ቀርበው ታይተዋል። አሁን ግን ብዙ ነገር የተጠናቀቀ ይመስላል። ይህን ቡድን አዲስ ቅርጽ ሰጥተው ለመምራት ትክክለኛው ደረጃ ላይ ናቸው ብሎ የማድሪድ ቦርድ የሚያምን አይመስልምና አንቸሎቲም የሚሄጃቸው ጊዜ ደረሰ ይመስለኛል። ሁሌ ፋሲካ እኮ የለም ፍቅር፣ እሳቸውም ይሄን ተናግረዋል። ሁሌ ሻምፒዮን አትሆንም፣ ሁሌ ፋሲካ የለም። ያውም አሁን በደንብ በዝርዝር የማድሪድ የቡድን መዋቅር እንዴት እንደፈረሰ ባስቀመጥነው መልኩ ካየህ ከባክፎሩ እስከ ሚድፊልዱ ከዛም በማጥቃት እንቅስቃሴ ላይ አሁን ቅድም ያነሳው በቡድኑ መዳከም ውስጥ ነው ቪኒሲየስ እና ሮድሪጎ የፈዘዙት። ምክንያቱም የወትሮ ትራንዚሽን የለም። ከቢቢሲ ሽኝት በኋላ CR7 KB9 እና ቤል በነበሩበት ሰዓት ፍቅር ጋሬዝ ቤልም CR7ም KB9ም በተለይ CR7 እና KB9 የሚተኩ አይመስሉም ነበራል። ማድሪድ ግን በጣም በመዋቅር ውስጥ ተክቷቸዋል። ለምሳሌ ቪኒሲየስን ሲያመጣ KB9ን ደግሞ በምፓፔ ሲቀይረው ዘንድሮ ነው የመጣው ምፓፔ። ማድሪድ በሆሴሉ ኳንጫ አሸንፏል። ያላጥቂም ቻምፒየንስ ሊግ ላሊጋን አሸንፏል እኮ ፍቅር። ምፓፔ በመጣበት ሰዓት የዚህ ተጫዋች ኃያል ተጽዕኖ እንዳለ ሆኖ እድለኛ አይደለም በመጀመሪያው አመት። ምክንያቱም ማድሪድ ከወገቡ በታች የፈረሰ ቡድን ሆኗል። ቶኒ ክሩስ ግን አልተተካም ፍቅር። በእንዲ በብርሃን ፍጥነትም የምተካው ተጫዋች አይደለም። የ10 አመት ግልጋሎቱ ኃያል ነው ከሉካ ሞድሪችና ካዜሚሮ ጋር። በባክፎሩ ላይ የፔፔና ራሞስ ሚናን ማድሪድ ማምጣት አልቻለም። ማርሴሎን ከካርቫሃል የነበራቸውን የዚህ ራይትና ሌፍት ባክ ጥምረትን አይተህ ክብሩን ለማስጠበቅ የተመኘው ማድሪድ በተለይ ካለቃ ፔሬዝ ጋር ሲዝኑን ሲጀምር ፍቅር ከምፓፔ ፊርማ ጋር ያመጣቸው ተጫዋቾች በብርሃን ፍጥነት ለውጥ የሚያመጡ አይደሉም ከኪሊያን ምፓፔ ውጪ። አርዳ ጉላር በጣም ታለንትድ ነው ይሄ ተጫዋች። በማድሪድ የትም ሳይድ መቆየት ያለበት እንደ ቡድን ለመጫወት ጥረት የሚያደርግ ትናንትና የቡድኑን ክፍተት ለመሸፈን እላፊ ለሄ መከላከል ሚና ውስጥም ጭምር ለመግባት ጥረት ሲያደርግ የነበረ ቤራሂም ዲያዝ ታለንትድ ነው፣ ግን በማድሪድ ልክ ከቤንች ሊነሳ የሚችለው ነው። ካማንቪጋም እንደዛ ነው ፍቅር። እንደ ኤንድሪክ ፌራን ጋርሻ አይነት ተጫዋቾች ግን ለኔ ማድሪድ በደንብ የዚህ አውሮፓ ፉትቦልን በማድሪድ ከፍታ ደረጃ ለመጫወት በሌሎች የላሊጋ ክለቦች እንዲለምዱ የምታረጋቸው አይነት ወጣት ተጫዋቾች ናቸው። አሳንሴዮ 200 ቀን አልሞላውም ወደ ቡድኑ ካደገ ፍቅር። ትናንትናም የዳኛው ውሳኔ አከራካሪ ነው። በቫር ደጋግሞ ሲታይ ፔናልቲም ይመስላል። በፍጹም አይደለም የሚሉ ወገኖች አሉ። እኔም ካንተው ገን የእውነት እንደዚህ አይነት ፋይናል በዛ አይነት ፔናልቲ ቢያልቅ በጣም ያበሳጭ። ዳኛው ከጨዋታው በፊት የመጀመሪያው ንክኪ ፔናልቲ ነው የሚመስለው። ቀጥታ እንደው ዳይሬክት ስታዩ ፔናልቲ ነው። ምክንያቱም የተከላካዮች ናቸው ግን ቫር ግን በኋላ ደጋግሞ ሲያሳየው አይተህ ከሆነ በጣም ሶፍት ነው ንክኪው እንኳን ኢቭን መጀመሪያ ለመሬቱ ነው እግሩን የሰነዘረውና እኔ ፔናልቲ ብዙ የሚያሰጣ ከዛ ይልቅ ፌራን ቶሬስ በሩዲገር የኋላ እግሩን አልመታው የሚሆነ ሰዓት ላይ እሱ ሞር ለፔናልቲ ቅርብ ነበር ከመጨረሻው ፔናልቲ የሚል ሀሳብ ነው ያለኝ። ዳኛው በደንብ ነው ማኔጅ ያደረጉት። እኔም በቫር መታየቱ ከተለያዩ የካሜራ አንግሎች መታየቱ ከዛ ሁሉ ጫና ጋር ከዛ ሁሉ ጫና ያለቅሱ ድረስ የደረሱ ዳኛ ናቸው። ፕሬስ ኮንፈረንስ ላይ እኮ አለቀሱ። ኤግዛክትሊ ያውም ልጃቸው አባቴ ሌባ ነህ እንዴ ስትለይ ነው አሉ። በቃ ያ ሁላ ስሜት ማድሪድ ወከባ የጀመረው ሜዳ ላይ ስላልቻለ ነው። ይህንን አርሰናል ላይ በጣም ጎርሮ አይቶታል። አዋክቦ በመንፈሱ በታላቅነቱ በክብሩ በነጩ መለያ ግሬስና አድባር ማሸነፍ እንደማይቻል አንዳንዴ ሜዳ ላይ ዴሊቨር ካላደረክ ከባድ ነው። ትናንትና ያው ምን ይገርሞኛል በጣም ጥሩ ተንቀሳቅሷል ከባርሴሎና ፊት። ይህ ትናንትና የተንቀሳቀሰውን 50% አርሰናል ላይ ያልተንቀሳቀሰ የአርሰናል ዶሚኔሽን ነው። የማድሪድ ድክመት ብቻ ሳይሆን በአርሰናል ጥንካሬ ምክንያት ነው። ኤሚሬትስ ላይም በርናባው ላይም አጠቃላይ ሪያል ማድሪድ ግን ሰፊ ዳኛ ማዋከቡን ትቶት የስፔን ዳኞች ይጫኑታል፣ ምንም ጥርጥር የለውም። ደጋግመን አይተናል። ይሄንን ግን
ይሄ የራስን ክፍተት ከመስታወቱ ፊት በደንብ ሳታይ ደግሞ ብትበደልም እንኳን ይሄ በሮሮ በታላቅነት በታሪክ በአሸናፊነት በንግስና ብቻ ተጽኖ እየፈጠርክ የምትቀጥልበት እንዳልሆነ አንዱ ማረጋገጫን ከአርሰናል ቀጥሎ ባርሴሎና በደንብ ሰጥቶታል። ካንዴም 2-3 የዘረሩት ፍቅር። ስለዚህ ሪያል ማድሪድ መንገድ ከሆነ ይሄ ነፃ መንገድ ከሆነው ባክፎሩ አንስቶ ባክፎሩን ሽፋን የሚሰጠውን ዋና የዚህ የቡድኑን ማስተር ማይንድ ከመተካት አንስቶ ቤሊንጋም እና ቫልቨርዴ የመሳሰሉ በጣም ድንቅ ተጫዋቾቹን ፍቅር ከግብ ጠባቂ ኮርቶዋ ጋር የሁለት የሶስት ተጫዋች ሚና እንዴት አንተ ትወጣለህ ሜዳ ላይ? ትናንት እኮ ቫልቨርድ ራይት ባክ ነበር፣ ሚናው ላይ ይገባል ወደ ሚድፊልድ፣ እንደገና ደግሞ ድራይቭ ያደርግ ነበር ለማድሪድ የማጥቃት ትራንዚሽን እና እንደገና ደግሞ በባርሴሎና ካውንተርና በጣም ፈጣን ተጽዕኖ ፈጣሪ ትራንዚሽን ውስጥ ኳስ ለማቋረጥ ጥረት የሚያደርገው ኮከብ ነበር። ቤሊንጋም ከቦክስ ቦክስ የሚሮጠው ነበር። ይሆናል እንዴ እንደዚህ? ይሄ ሁላ የመጣው ቶኒ ክሮስ ስላልተተካ ከፊት ደግሞ የሮድሪጎና ቪኒሲየስን ያለፉት 3-4 አመታት ተጽዕኖና ሚና ፍቅር በአግባቡ የሚተኩ ተጫዋቾች አይደሉም። ኤንድሪክም ኢቨን አርዳ ጉላርን ፍቅር ቤራሂም ዲያዝ በፍጹም ቪኒሲየስ በደከመ ሰዓት ሁሌ ቪኒሲየስ ሁሌ ፋሲካ የለም እንዳሉት ካርሊቶ ቪኒሲየስ ትሪኩን ሁሌ መጠበቅ የለብንም። ሮድሪጎ በዛ መታሃቱ መገኘት የለበትም። አይደለም ኬቢናይንና ሲያርሰበንን ቪኒና ሮድሪጎ እንደተኩት ሮድሪጎና ቪኒሲየስንም ለመተካት ማድሪድ አልሰራም። በኪሊያን ምፓፔ ፓወር በጣም መሮጥ ኃያል ተጽዕኖ የቆመ ኳስ ራሱ የሚመታበት መንገድ ያውም ኳሊቲውን ይሄ ተጫዋች በዚህ በወላለቀ ቡድን ውስጥ ፍቅር 35 በላይ ጎሎች አስቆጥሯል በሲዝኑ ገና አንድ አመቱ ነው ምፓፔና ማድሪድ ከተሰራ ቀጣይ አመት ባርሴሎና የበለጠ ከፍ ብሎ የሚመጣበት ይሄ ክላሲክ የሆነውን የኤል ክላሲኮ ፋይናልና የሚመጥነውን ዳንኪራ የምናይበት አሁን ለማድሪድ የሆነ ቻፕተር መጨረሻ ይመስላል። የብዙ ተጫዋቾች መሰናበቻ ብዙ ተጫዋቾች ይሰናበታሉ። ማድሪድ በአዲስ ስታይል ከላሊጋ ከቻምፒየንስ ሊግ ከምናምን ውጭ እንዲህ ሲወጣ ቀጥሎ የሚያደርገው እርምጃ ከባድ እንደሆነ ይታወቃል። የክረምት ዝውውሮች ላይ በስፋት ይሳተፋል። ሌላ ማድሪድ ሌላ ስልጠና ሌላ ነገር ሆኖ ቆዳውን አድሶ የሚመጣ ቡድን እንደሆነ ይታወቃል። ይሄ ያ ቻፕተር ቻምፒየንስ ሊግን በተከታታይ ያሸነፈው ቡድን የካርሊቶ ዘመን ግን መጠናቀቅና እድሳት የሚያስፈልገው የመጣ ይመስላል። በአንጻሩ ባርሴሎናን ስታዩ የመነሳት የመጀመር ገና ፔጅ ዋለ ገና ደግሞ ዶሚኔት ወደ ማድረግ የመመለስ ይመስላል። ከ10 አመት በላይ ሆኖታል ቻምፒየንስ ሊግን ካነሳ ዘንድሮ ለማንሳት ጥሩ እድል አላቸው። የላሊጋ አቅማቸው ጥሩ ነው። እንደገና ላሊጋውን የማግኘት አዲስ መነቃቃት ውስጥ ገብተዋል። አሁን የዘንድሮን ባርሴሎና የተመለከቱ ይሄ የሚታወቀው ቲኪ ታካ የለም ብዙ የለም። በአብዛኛው በጣም ዳይሬክት በአግሬሽን የሚጫወት ቡድን ነው። ከፊት ያሉ ተጫዋቾች ሶስቱ ሌቫንዶቭስኪ እንደውም ትናንት ስለሌለ ነው እንጂ ዘንድሮ በጎል ጭምር እንደገና የተወለደ ተጫዋች ሆኗል። ራፊኒያ ከጎሎች ጋር በዚህ በግራ መስመሩ ላይ በቀኝ መስመሩ ላይ ላሚን ያማል ከፊት ሶስቱ መሃል ሶስቱ አንዳንዴ ጋቪ ተጎርቶ ነው እንጂ ኦልሞ አንዳንዴ ሆላንዳዊ ዲዮንግ ፔድሪን በቋሚነት ይዘ ከጉዳቶች ጋር ይቀያየራል። ግን ሚድፊልዱ በጣም አሪፍ ሚድፊልድ ተከላካዩ ኤኩባርሲ የምትለው ልጅ እኮ ስንት ጨዋታ አደረገ በዚህ ፒዮልና ፒኬን ደምሮ ያዘ ነው ስንት አደረገ። ትናንት ያው ማን ነው ማርቲኔዝ በጣም ድንቅ ነበር። ግን ከሱ እኩል ይህንን ወጣት ተጫዋች በበለጠ እንድታነሳው የሚያደርግ ነገር አለ እና ባርሴሎና ፖሴሽን ይጫወታል ሲያስፈልግ እንደገና ደግሞ ዳይሬክት ፉትቦል መጫወት የሚችል ቡድን ሆኖ ተመልክተናል። ስለዚህ የሜንታል ጥንካሬያቸው የስነልቦና ጥንካሬያቸው ደግሞ ዋንጫዎችን ባሸነፉ ቁጥር ሪያል ማድሪድን ከ3-3 ካሸነፍክ የምታገኘውን አድቫንቴጅ አስበው። በስነልቦና የትኛውን ቡድን አያስፈራህም። ስፔን ከ4-4 ያሸንፋል። ከ4-4 የሚያሸንፍበት ፖቴንሻል አለው። ቻምፒየንስ ሊግ ከመጣ ኮፓ ዴል ሬይ ከመጣ ወጣቶቹ ከልምድ ጋር የት ሊደርሱ እንደማሰብ ይቻላልና ባርሴሎና የሆነ ዘመን ጅማሬ ላይ ሪያል ማድሪድ ደግሞ የካርሊቶንና የአጠቃላይ ዶሚኔት አድርጎ ቻምፒየንስ ሊግን ዶሚኔት አድርጎ የነበረው ቡድን
ፍጻሜ ላይ ያሉ ይመስላሉ ብለን ማጠቃለል የምንችል ይመስላል። የሎስ ብላንኮስ ዶሴ ከሀያልነት ዘመን ማስታወሻ ጋር የሚዘጋበት የካታሎኒያኑ ደግሞ መጽሐፍ ሲገለጥ ከላማሲያ ውለታ ጋር ከማንቀላፋት በኋላ ከብዙ ዝቅታ በኋላ ከፈተና በኋላ ይመምጣት። ስለዚህ ህይወት እንደዚህ ነው፣ መውጣት አለው መውረድ አለው። ሌስተር መመለሱ አይቀርም ለማለት ፈልጌ ነው። እንደገና ደግሞ ትነሳለ ፔድሪ ብየዋለ ይላል። ወደ ሊቨርፑል እንሄዳለን። በነገራችን ላይ ሊቨርፑል ላይ ያልሰራነው ነገር የለም። የሊቨርፑል ደጋፊዎች ዋንጫ በመንበላበት ቀን እያሉ ነው ማይገረሰሰው ሊቨርፑል ብለን አንፊልድ ብለን ህፃኑ ልጅ አይዛክ አልቀረ፣ ቫንዳይክ አልቀረ፣ ሞሳላ ሞግሬት አልቀረ፣ ሊቨርፑል ራሱ አልቀረ፣ ተአምሩ ስሎት አልቀሩ። ተው እንጂ ሊቨርፑል ደጋፊዎች እስቲ ወደ ኋላ ገለጥ አርጋችሁ ኤፍሬም ማን ኦፊሻል ፍቅር ይልቃል ዩቲዩብ ቻናል ላይ መግባት ብቻ ነው አይደል? የሊቨርፑልን ሻምፒዮንነት ቀድመን ያከበር ነው ብዬ ነው ማስበው። ያ ማለት ዛሬ ገና ማርች ላይ ዛሬ ባይከበር ማለት አይደለም። ፕሮግራሞቹን ስታያቸው ሊቨርፑል እንደዛ አሳማኝ ጉዞ ስላደረገ ማለት ነው። ያስገደደንም ሊቨርፑል አስቀድሞ በነገር ላይ ቢል ሻንክሊ ሊቨርበርድ አፖን ማይ ቸስት ሚል ዜማ በቢል ሻንክሊ ዘመን አንድ ዜማ ነበር። በጣም የምወደው ሊቨርፑል ዜማ የኔሱ ነው። ከዩኒቨር ዎክ አሎን ባልተናነሰ እና የዓለም ምርጡ ቡድን ሊቨርፑል የሻንክሊ ልጆች ፕሪሚየር ሊጉን የሚያጠናቅቁት ከሜይ በፊት ነው የሚል ይዘት ያለው አጠቃላይ በግርድፉ ነው ማስቀምጠው። ይሄንን አረጉ አሁን ስሎት ከሜይ በፊት ነው የምናረጋግጠው የሚል ዜማ ነው። ሊቨርፑሎች ዘንድሮ ከዩኒቨር ዎክ አሎን በላይ ያዜሙት ዜማ ያ ሊቨርበርድ አፖን ማይ ቸስት የሚለው ለምን ስትል አስቀድሞ ሻምፒዮን መሆኑ ይታወቅ ነበር። በ13 ነጥብ በ10 ነጥብ የአርሰናል መጣል የሲቲ መንሸራተት ምናምን አብዛኛው ነገር የሊቨርፑል እንዲሆን አድርጎ ነበር። በዛ ምክንያት ቀድመን ያከበር ነው የዛሬው ጨዋታቸው ቢያንስ ካረጋገጡ በኋላ ነው እንደገና መጎራት የሚጀምረው ለማለትም ጭምር። ትሪቡንም በሻንክሊ ወይ ነው አይሰራው ከሜይ በፊት ያከበር ነው ሊቨርፑል። ለማንኛውም ሳንቾ ግን በጣም ጎበዝ ኳስ የሚጫወት ፔድሪ ብየዋለሁ። የፍቅር ታናሽ ወንድም እዚህ ጊዮን ሜዳ እንደ ፔድሪ ነው የሚጫወተው አለ። በጣም ጎበዝ ተጫዋች አልነገርከኝም? የሚገርም በፊት አውርተናል። ትንሽ ልጅ እያለ ዩኒቨርሲቲ ከመግባቱ በፊት ትንሽ አውርተናል። እንደውም ወደ ክለብ መግባት አለበት ምናምን የሚሉ ኮሜንቶች ተሰጥተውኝ በግራ እግሩ ጥሩ ይጫወታል። ታው እንጂ ግን እኔ በሜዳ ውስጥ ተገኝቼ በጥቂት አጋጣሚዎች ነው ያየሁት። ቡን አሁን ወደ ግማሽ ፍጻሜ አልፈዋል። የሚዲያ ካፕ አለ ጊዮን ሆቴል እየተከናወነ ያለ ኢቢኤስ መናኸሪያ ጋር ለግማሽ ፍጻሜ ደርሷል። ፔድሪ ይሁን አላቅም፣ ግን ጎበዝ ተጫዋች ነው። ዋናው እሱ ነው። ሳንቾ እንደዛ ስላለኝ በዛው አጋጣሚ ለማስታወስ ነው። ሊቨርፑል ምናልባት አንድ ሐሳብ ግን ከሚዲያ ካፕ ራሳችን አግልለናል ማለት ነው። እኛ እንደ ቶኒ ክሩስ ሞድሪች እና ቶኒ ክሩስ እኮ ፍቅር አሁን እንዴት ነው ነገሩ? አላገለልንም እዛ ጣሊያን ካልቸር እንጫወታለን እንዴ? አላገርን ስራ በዛና ለዛ ነው። ግን መመለስ አለብን። ልክ ነህ፣ መጫወት አለብን። ሳንቾ እኛን ስላላየ ነው ለማለት እኮ። እሱ እንዳለው ነው። ሳንቾ እኛን ሳይ ማሊል እንደሚችል መገመት ነው። ለማንኛውም ፈርጉሰን ፍቅር ኦልትራፎርድ ሳይደርሱ ዩናይትድ 7 ነበር። ፈርጉሰን 27 አመት ማንቸስተር ዩናይትድ ቆይተው 13 የፕሪሚየር ሊግ ዋንጫ ሲያመጡ ዩናይትድ 20 ሆነ። ከ12 አመት በፊት ፈርጉሰን ሲለቁ ዩናይትድ እንደቆመ ቀረ። ሊቨርፑል 18 ነበር ፈርጉሰን ኦልትራፎርድ ሲደርሱ 20 ለ18 አርገው ተሸኙ። ከ12 አመት በፊት ክሎፕ በኮቪድ ወቅት አንድ ጨመሩ 19 ሆነ። በክሎፕ ጥሩ ውርስ በጣም የተደራጀው ሊቨርፑል ከስሎት ጋር ደግሞ 20 ዛሬ ያረጋዋል 12 ሰዓት ተኩል ከዶክተር ቶተናም አንፊልድ ላይ። ዶክተር ቶተናም ውጤት ማከፋፈሉን ስለሚቀጥል 1 ነጥብ አይደለም 3 ይሰጣል። 4 ራሱ ብትለው የሚሰጥ ይመስለኛል ዛሬ ያረጋግጣል ብዬ ምንም ግምት አለ። በነገር ላይ የሊቨርፑል ማንቀላፋት እኮ በጣም በጽኑ እንደማንቀላፋት ነበር። ከዚህ ምክንያቱም በፊት 70ዎችና ፈርጉሰን የመጀመሪያውን የፕሪሚየር ሊግ ዋንጫ ሲያነሱ የሊቨርፑል ደጋፊዎች 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት 90 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት 90 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት 90 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት 90 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት 90 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት 90 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት 90 ዓመት 20 ዓመት 30 ዓመት 40 ዓመት 50
8ኛው ማለት ነው ለማንቸስተር ያ የሊቨርፑል ደጋፊዎች ያሹፉት ሽፈት መቼ ነው የምትደርሱት እንዴ 18 ሲደርሱ ነው እንጂ 18 ሲደርሱ ከኛ ጋር አውሩ ላንክሻየር በ8 እና በ18 መካከል 10 አመት ያ ለዛውም ሊቨርፑል አለኩ ሳይኖር ብትወዳደር እሺ ትደርሳለህ ሊቨርፑል ደግሞ አለ ራሱ እየጨመረ የመሄድ እድል አለው ማንቸስተር ገና ያንን ማጥፋት አለበት ፈርጉሰን ያንን አይደለም ከዛ በኋላ 12 ውድድሮችን አሸነፉ ሊቨርፑል በጽኑ አንቀላፋ እንደምትለው ሆነ ማለት ነው 30 አመት ከዛ በኋላ ሊቨርፑል በየስታዲየሙ ማሾፊያ ሆነ you never win the league ያ ተወዳጅ ዜማ ተቀየረ ሊግ አታሸንፉም ወደሚል ተቀየረ ማንቸስተር የሊቨርፑልን ሁሉን ነገር ተቆጣጣረ ከቻምፒየንስ ሊግ ውጪ የእንግሊዝን ታሪክ ማንቸስተር ዶሚኔት አደረገ በደንብ በመሃል የርገን ክሎፕ የሚባሉ ሰው መጡ ፈርጉሰን ሄዱ ፈርጉሰን ሲሄዱ ቆመናጅ በሁለት ብልጫ አስረክበው ነው ሄዱት 7 ለ18 የነበረው እንደገና ልዩነቱን አጥፍተው ሁለት ደግሞ መጠባበቂያ ሰጥተው ነው 20 ለ18 ሁለት መጠባበቂያ የጠበቀ ከዚህ በላይ ምን ሊያደርጉ ይችላሉ ያ ግን ያ የማንቸስተር የገናናነት ዘመን ደግሞ በማንቀላፋት ደግሞ ተተካ 10 አመት አካባቢ 12 አመት ልክ ነው ጽኑ ሊሆን ይችላል እንደ ሊቨርፑል ነው የሆነ ድል አለው አሁን ስታየው ምክንያቱም በቀጣዩ አመት የበለጠ የምትገምተው ማንን ነው የተሻለ ድል መስጠው ለአርሰናል ስሎትና ሊቨርፑል ነው ያ ራሱ ሊቨርፑል ከሁለቱ እንኳን እንግሊዝ ሊግ ላይ ሊቨርፑል ማንቸስተር ነው ለትንሽ ጊዜ ያህል ሌሎቹም እስኪደርሱ ማለት ነው የቁጥር አሁን ዘንድሮ ሊቨርፑል የርገን ክሎፕ ሲሰናበቱ ኤፍሬም ያ ዘመን እንደገና ይመጣል የሚል ስጋት ነበራቸው ሊቨርፑል በአንድ አመት ተመለሰ ሁለተኛ ክብር መጣ ይሄ ዩናይትድ የነጠቃቸውን ያንን ክብር የማስመለስ ጉዳይ ሪከርዱ ላይ ቁጭ ማለት ጉዳይ ይሄ ቀላል ድል አይደለም ሁለተኛው ምክንያት ግን 30 አመት ቆይተው ዋንጫውን ሲያነሱ ኮቪድ ነበር አልተደሰ ሊቨርፑል በልኩ አልተቀጣጠለችም ድሉን አላከበረችም የሚል እምነት አለ ያ 19ኛውንና 20ኛውን ደምረው ነው የሚያከብሩት ሪከርድ 19ኛ ያሸነፉበትን ደሞ ከዩናይትድ እኩል የሆኑበትን ደምረው ነው የሚያከብሩትና ባላንጣቸው ብዙ ስለ ሊቨርፑል የምናወራባቸው ቀናት አሉ ድሎች ሴሌብሬሽኖች አርነ ስሎት ተጫዋቾቹ ብዙ ምንላቸው ታሪኮች ይከተላሉ ከዛሬ ከነገ ጀምረን በሬዲዮም በዌብሳይታችን ላይም ብዙ ነገሮች እናቀርባለን እንዳይረሱት እንደ ሻንክሊ ግንኛ ቀድመን ነው የሊቨርፑልን ክብር ያከበር ነው አሞሪም ሪሞቱን ፈልጎ ያገኘዋል እንደጠፋበት ነው ዩናይትድ የውጤት አባቱ ከተሸኙ በኋላ ወይስ እንደጠፋው ይሄዳል እሱ አሞሪም እኮ ራሳቸው አጠራጣሪ ሆንኩ ስለዚህ ሪሞቱ አሁንም ይቀጥላል ማለት ነው ራሳቸው ብዙ ስራ ይጠብቃቸዋል በተለይ የማንቸስተር ዩናይትድ በጣም ቀደም ስለ ማድሪድ ቡድኑን መቀየር ብዙ ካወራ ማንቸስተር ዩናይትድ ደግሞ ምን ማድረግ እንዳለበት መገመት ይቻላል ማድሪድ አብዮት ካስፈልገው የማንቸስተር ቃል አጠረንኩ ለማንኛውም ነገር መለወጣል በትንሹ 8 ተጫዋቾች ድረስ ይላሉ ኤፍሬም ምንም ጥርጥር የለውም ግን ከዛ በፊት ቢልባውን አሸንፎ ከቡዶ ጌልሚቶ ቶተናም ደርሶ በዩሮፓ ሊግ ሻምፒዮን ሆኖ ሲዝኑን ማዳን ያቺ የ6 ደቂቃ ማጂክ ምናልባት ዩናይትድ ይሄንን ሊያሰራው ይችል ይሆናል ከተጠቀመበት እናየዋለን እሱንም